ላለማሸነፍ ኮኔ የገባው እኮ መናገር ነው እኛ ከፕሪሚየር ሊግ ውጪ ሌላ ምንም እንፈልገው ነገር የለም ክለባችን ውስጥ አንድ ብራዚላዊ ብቻ ነው መቅረት ያለበት ሌላውን ጠራርገ ማባረር ነው ማለት ጋብሪኤል ማርቲኔሊ ጋብሪኤል ጄሱስ ምናምን አታስፈልጉም ነው ማለት አታስፈልጉም አረ በመድኃኒዓለም እንዴት እንደሚያቅለሸልሹ ነው ማለት ሁለቱ አልተዘጋጀሁበት ለዚህ ውጤት አልተዘጋጀሁበትም ጀማ ወተት እንኳን አላዘጋጀሁም ተቃጠሉ ያቃጥላችሁ ወይኔ የማንም አለሊ መቱ መፈንጫን ነውን ወይኔ አንተ ተቃጠሉ እኔ ምን ብዬ ነው ዲፌንድ ማረ ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ በእናታችሁ ወደዛ ወደ ሀገራችሁ ሁላችሁም ተበተኑ አንድ ሰው አይረባም አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ በሳውዛምፕተን ምን ብዬ ነው ስለናንተ ማወራው ምን አይነት ማትችሉ ሰዎች ናችሁ በፍጹም አትችሉ አንተ ጭንቅላት እንዳትይዝ አንተ አትችልም እንዳለ ማርቲኔሊ አትችል እንዴ በዚህ ልክ የሰው ልጅ እንዴት ነው ማይችለው ሳውዛምፕተን እንዴ ራሱ ሂስትሪ ኮ ራሱን እየደገመ እኮ ነው ሳውዛምፕተን 3-1 ያስወጡት ፕሪሚየር ሊግ ላይ ትዝላችሁ አይደል ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ በቃ ምንም ጥያቄ የለው ሳውዛምፕተን ሄዶ ያሸንፈናል እንዴ ለኳድራፕል ነበር ምንጮቶ ከዛ ትሪብል ሆነ አሁን 2 ሆነ ወይኔ ጉዴ ተስፋ ቁረጡ ሻምፒየንስ ሊግ ምናምን ተስፋ ቁረጡ ፕሪሚየር ሊጉ ላይ ሎክ እናድርግ እግዚአብሔርን እኔ እነዚህ ሰዎች ጤነኛ ይመስሉኝ ምን አይነት በሽተኛ እንደሆኑ በሁለት ተከታታይ ሳምንት ከሁለት ውድድሮች ወጣናል ዛሬ ሳውዛምፕተኖች ማሸነፍ ይገባቸው ነበር ልክ ጎል ሲገባብን መጫወት የምንፈልገው የሚመስለው ዛሬ ሲሪየስ የሆነ ክለብ ከሆነ ቀጣይ ዓመት ከኛ ጋር ማማን መቀጠል እንደሌለበት በግልጽ ያየነበት ጨዋታ ነው የቡድናችን ምርጥ ተጫዋች የነበረው የ16 ዓመት ተጫዋች ነው እነ ማርቲኔሊ እነ ጋብሪኤል ሄሱስ እነ ቤንጃሚን ዋይት በጣም ነው የምታስቁት ካይ ሃቨርትዝ ምን እንደምል ራሱ አላውቅም ዲፌንሱ በጣም የሚያስቅ ዲፌንስ ነው የነበረው ዛሬ ሳውዛምፕተኖች ይመቻቸው እንኳን አለፉ ዶሜስቲክ ካፖቹን አተናል ከዚህ በኋላ ፕሪሚየር ሊጉና ሻምፒዮንስ ሊጉ ነው ያለው ፕሪሚየር ሊጉ ነው እኛ ከቤትኛው በቃ ኮምፒቲሽን በላይ መንገድ ያለ እሱ ላይ ሰግተው ይጫወቱ ግን እንደዚህ ለማለት ራሱ ይገርማል የቡድን ማርያምን አንዳንድ ጊዜ ይመቻቸው ዘንድሮ 4 ዋንጫ ነው የምንበለው 4 እግረን ነው የምትበላው ወንድሜ 4 እግረን ነው የምትበላው እውነቴን ነው የምላችሁ በሳውዛምፕተን በሁለተኛ ዲቪዥን ቡድን ተሸንፌ ከኤፍ ኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል 10 እጅ ነው የምልህ 10 እጅ ውርደታም ቲም ነው አርሰናል ምንለው በምክንያት ውርደታም ቲም አረ የእናንተ ጉዳይ አያልቅም 4 ዋንጫ ብላችሁ ነበር 2ቱን አታችኋል 2ቱ ይቀራሉ ቀጣይ ስፖርቲንግ ነው እኛ እንድራማ እናውቀዋለን እኮ ብላናችኋል አርሰናል ዋንጫ ብላ ከምትለው ማለት ነው አሳረን እንዲተንበርክ እንደ ሳሪ ጋት ክሪድ ብትለው ይሻላል በሳውዛምፕተን በሁለተኛ ዲቪዥን ቡድን ይሄ ውርደት ነው ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት አፍ እኮ ቪዲዮ ሰርች ነው 2-1 አረጋችሁ ወይስ እነዚህ ክለቦች አርማዎች ተቀያይሮ ነው አረ ይቻላል እንደዚህ አይነት ነገር እኮ ነው ማየት የምንፈልገው በሁለት ሳምንት ከሁለት ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል ኢኮና ቋለን እኔ እኮ አረ ደጋፊው እንደዚህ ቡድንን ካወክ ዝም ብለ አመቱ ሙሉ አታፍላብን ገባህ አርሰናል ይችላል ወይ አዎ ይችላል
ዋንጫ ይበላል አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን ኳድሪፕል ያንስ። አሁን የቀራችሁ ምንድነው? ፕሪሚየር ሊግ እና ቻምፒዮንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን ፕሪሚየር ሊጉን ኤፍ ኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አስፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ያሳለፍኩት ይሄ ምንም የማይካድ ነገር ነው። ለአራት ዋንጫ ስንባል ከርመን ባለፈው ከአንዱ ተሰናበቱ። ዛሬ ደግሞ በሶዛምፕተን አሁን ሁለት ነው የቀራቸው። ያው አንዱን አይበሉትም፣ ነፍሴን አስይዛለሁ። በዛ ሻምፒዮንስ ሊግ ተው አይበሉም፣ ካካ ነው ሻምፒዮንስ ሊግ። ፕሪሚየር ሊግ ነው ያላቸው ተስፋው። ፕሪሚየር ሊግ ራሱ ሲቲ በጣም አድቫንቴጅ አለው። በጣም በሶዛምፕተን እየተሸነፍሽ ፕሪሚየር ሊግ መብላት እኔ እንጃ። የምር ዘንድሮ የአርሰናል ደጋፊዎች ልታብዱ ነው፣ እየታየ ነው። አርሰናል ደጋፊ ጨርቃችሁን ስትጥሉ ማየት ደስ ይላል እኮ። እናንተ እኮ ጨርቃችሁን ጥላችሁ ማለት ነው። ወይኔ እንዴ አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ ሳውዛምፕተን አታ አይደረግም እኮ። አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወጥተናል ነው የምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ። ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ የሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥፍ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት፣ እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅኸው የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም፣ አፍን ልበልህ ዱቄት። በ15 ቀን ውስጥ ከሁለት ዋንጫ አሰናበቱን አይደል? ጫሩን አይደል? አፍልተን ነበር። ለነገሩ 4 ነበረች፣ 2 ቀረች። እንዴት እንደሚሆን ደግሞ እናየዋለን። እስቲ ምንድነው እየተካሄደ ያለው? ምንድነው እየሰሩ ያሉት? የእውነት ምንድነው እየሰሩ ያሉት? ኮቺንግ ስታፉ፣ ተጫዋቾቹ ሜዳ ውስጥ ምንድነው ፐርፎርም እያደረጉ ያሉት ነገር ግራን የገባኝ። የእውነት ኤፍ ኤ ካፕ የለመድነው እሱንም ሊያሳጡን አሳጡን እኮ እሱንም እኮ ሳውዛምፕተኖች አበዱ። ሴንት ሜሪ ተደበላለቀ። የማይቻል የሚመስለውን ነገር አድርገውታል። አርሰናልን አሸንፈው የዌምብሌ ቲኬታቸውን ቆርጧሉ። እናንተ ስለ ሳውዛምፕተን የዛሬው አቋም ምን ሀሳብ አላችሁ? ኮመንት ስራ አስቀምጡልኝ። መድፎቹ ሁለቱን ቆርቆሮ ሸኝተናል። 2 ትልልቅ ዋንጫ ይቀረናል የምንፈልገው ማለት ነውና ትኩረታችን 2ቱ ትልልቅ ላይ ነው። ቆርቆሮን በጊዜ ሸኝተናል። ይመቻችሁ። አርቴታም ለነገሩ አልፈለገውም በቤንች እኔም አልፈለግኩትም በግሌ። ብዙ የአርሰናል ደጋፊ አይፈልገውም። አሁን
ወደ ቀረን ዋንጫ ያለምንም ምክንያት እጄን ጨርቄን ቀሚሴን የማንላቸው 2 ትልልቅ ዋንጫዎች ቀርተውናል ማለት ነውና ይመቻችሁ። ለማንኛውም እኔ ምንም አልደበረኝም አልጎረበጠኝም። ለምን እኔ የምፈልገው ትልቁን ዋንጫ ነው። ስለዚህ የማያስፈልጉትን ሸኝተናል ማለት ነው። ይመቻችሁ።